ሰላም ጤና ይስጥልን ውድ የአውዲ ሚዲያ ተከታታዮቻችን፣ ዛሬ በመላ ሀገራችን ሕዝብ ላይ ትልቅ ስጋት ያሳረፈ እጅግ አጣዳፊ ሚስጥራዊ መረጃዎችን ይዘንላችሁ ቀርበናል። በዛሬው ዘገባችን የምንመለከታቸው አበይት ጉዳዮችም የመጀመሪያውና እጅግ አሳዛኙ መረጃ በትግራይ ክልል ከቅርብ ጊዜ ወዲህ እየተካሄደ ካለው የግዳጅ ወታደራዊ ምልመላ ለማምለጥ ወጣቶች ያደረጉት ሽሽትም የመቀሌው ራስ አሉላ አባ ነጋ አየር ማረፊያ በትኬት ቆራጮች መንገደኞች በከፍተኛ ሁኔታ መጨናነቁና የበረራ ትኬት ለማግኘት እስከ 3 ሳምንት የሚደርስ ረጅም ወረፋ መፈጠሩ ተሰምቷል። በሁለተኛ ደረጃ በትግራይ ክልል በሁሉም አካባቢዎች እየተካሄደ ያለው የጦርነት ክተትና የህዝቡን ለአዲስ ጦርነት እንዲዘጋጅ የሚያደርገው ግፊትም፣ በሶስተኛ ደረጃ ደግሞ የህወሓት ዋና ጸሐፊ የሆኑትም ፈትለወርቅ ገብረ እግዚአብሔር ባካሄዱት ዝግ ስብሰባ ላይ አዲስ አበባ እስክንገባ ድረስ ብቻችንን አንሸከመውም፣ ፋኖና የኦሮሞ ነጻነት ግንባር አሉ ሲሉ የተደመጡበት የፖለቲካ ሚስጥር። እነዚህን አንገብጋቢ መረጃዎች ይዘንላችሁ ቀርበናል። ቪዲዮውን ላይክ በማድረግ አብራችሁን እንድትቆዩ እንጋብዛለን። የመጀመሪያው እጅግ አሳሳቢ መረጃችን ስንሻገርም በትግራይ ክልል በቅርቡ የወጣውን አዲስ የግዳጅ ወታደራዊ ምልመላ አዋጅ ተከትሎ በርካታ ወጣቶችና ዜጎች ክልሉ ለመውጣት ጥረት እያደረጉ ይገኛሉ። በየብስ ወይም በመሬት መንገድ ከትግራይ ክልል ለመውጣት እየሞከሩ በርካታ ወጣቶች በየኬላው በተጣለው ጥብቅ ቁጥጥር ምክንያት መውጣት አለመቻላቸው ተገልጿል። ይህንን ተከትሎ የየብስ መንገዱ የተዘጋባቸው ወጣቶችና መንገደኞች አማራጫቸውን ወደ አየር መንገድ አድርገዋል። በዚህም ምክንያት ከመቀሌ ራስ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለመጓዝ የኢትዮጵያ አየር መንገድ ትኬት የቆረጡ መንገደኞች ከወትሮው በተለየ እስከ 2 እና 3 ሳምንት ድረስ ረጅም ወረፋ ለመጠበቅ መገደዳቸው ተገልጿል። ይህ ሁኔታ የሚያሳየው መሬት ላይ ያለው የወጣቱ ፍላጎት ሰላም፣ ትምህርትና ስራ እንጂ ዳግም ወደ ጦርነት መግባት አለመሆኑን ነው። ለዓመታት በጦርነትና በረሃብ ሲማቀቅ የቆየው ወጣት በግዳጅ ወደ ጦር ግንባር ከመነዳት ይልቅም ሀገሩንና ቀየውን ጥሎ ለመሰደድ መገደዱን እጅግ አሳዛኝና አሳሳቢ ሀገራዊ አደጋ ነው። ትግራይ ክልል የተደቀነው አዲስ የጦርነት ድባብ ወጣቱ ከክልሉ ለመውጣት በሚታተርበት በዚህ ሰዓትም በሌላ በኩል ደግሞ ካለፈው እሁድ ጀምሮ በትግራይ ክልል የሚገኙ 2 ዞኖችም ወረዳዎችና ቀበሌዎች አስቸኳይ ህዝባዊ ውይይቶችን እያካሄዱ ይገኛሉ። በእነዚህ ስብሰባዎች ላይ የሚቀርበው ዋና መልእክት ደግሞ ለአዲስ ጦርነትና ወታደራዊ ዝግጁነት ተዘጋጁ የሚል ነው። በየደረጃው ያሉ አመራሮች ህዝቡንና ወጣቱን ሰብስበው ባደረጉት ገለጻ ክልሉና ህዝቡ ግመው ወደ ወታደራዊ እንቅስቃሴ እንዲገቡ ግፊት እያደረጉ መሆኑ ተገልጿል። ገና ከጦርነት ጠባሳ ያልወጣው የተፈናቀሉ ዜጎች ወደ ቀያቸው ያልተመለሱበትና የፕሪቶሪያው ስምምነት ሙሉ በሙሉ ባልተተገበረበት ሁኔታ ህዝቡን ዳግም ወደ ሌላ ደም አፋሳሽ ውጊያ መገፋፋት በክልሉ ህዝብ ላይ ከፍተኛ ስነ-ልቦናዊ ጫና እና ስጋት ፈጥሯል። የፈትለወርቅ ንግግርና የአዲስ አበባ ስትራቴጂም ከነዚህ ስብሰባዎች መካከል እጅግ አነጋጋሪውና የብዙዎችን ቀልብ የሳበው የህወሓት ዋና ጸሐፊ ፈትለወርቅ ገብረ እግዚአብሔር ያደረጉት ንግግር ነው። ፈትለወርቅ ባካሄዱት ስብሰባ ላይ ለአባሎቻቸውና ለተሳታፊዎች ሲናገሩ አዲስ አበባ እስክንገባ ድረስ ሁሉንም ነገር ብቻችንን እንሸከመዋለን ማለት አይደለም። ብዙ አጋሮች አሉን። አዲስ አበባ በር ላይ ፋኖና የኦሮሞ ነጻነት ግንባር ኦነግ አሉ። ስለዚህም ብዙ ወዳጆች አሉን ሲሉ ተደምጠዋል። ይህ ንግግር በርካታ የፖለቲካ ጥያቄዎችና ውዝግቦችን አስነስተዋል። ህወሓት የፌዴራል መንግስቱን ማዕከላዊ መፈታተን ወይም ዳግም ወደ አዲስ አበባ ለማቅናት በአካባቢ ያሉትን ተቃዋሚና ታጣቂ ኃይሎችን ለስልታዊ አጋጣሚ ለመጠቀም ማሰቡን ያሳያል። ነገር ግን ህዝቡ የሚፈልገው ሰላም በሆነበት ሁኔታ እንዲህ አይነት አደገኛ የጦርነት ስትራቴጂዎችን መንደፍ ሀገሪቱን ወደ ባሰ ውጥረት የሚከታት ነው። ውድ የአውዲ ሚዲያ ተከታታዮቻችን ወጣቱ ከግዳጅ ምልመላ ለማምለጥ የአየር መንገድን ትኬት ለማግኘት እስከ 3 ሳምንት የሚንገላታበት፣ አመራሮች ደግሞ ለአዲስ ጦርነት ክተት የሚጠሩበት ይህ አጋጣሚ እጅግ አሳዛኝ ሀገራዊ ሀቅ ነው።
የትግራይም ሆነ የመላው ኢትዮጵያ ሕዝብ የሚፈልገው ዘላቂ ሰላም፣ ልማትና የሕግ የበላይነት እንጂ አዲስ የጦርነት አዋጅ አይደለም። በመቀሌ አየር መንገድ ላይ የተፈጠረው መጨናነቅ እና ፈትለወርቅ ንግግር ላይ የእናንተ ሀሳብ ምንድነው? አስተያየታችሁን ኮሜንት ላይ አስፈሩልን። ቪዲዮን ላይክ እና ሼር በማድረግ እውነተኛ መረጃዎችን ለብዙሃን እንዲደርስ ያድርጉ። አውዲ ሚዲያን ሰብስክራይብ በማድረግ አብራችሁን ሁኑ። ሰላም ለሀገራችን ለኢትዮጵያ።